በመጨረሻ እንግዲህ ተመስገን ካሌብን ይዞት ለአባትየው በመደወል ካሌብን ስለያዘው ቱቴን ከሰጠኝ ካሌብን እሰጣለሁ ብሎታል ማለት ነው። እንግዲህ አሁን ላይ ተመስገን ይህን ነገር ያደረገው ለምንድነው? ቱቴን ማግኘት ስላልቻለ። ምክንያቱም እንግዲህ እንደሚታወቀው ቲና ቱቴን አሳልፋ መስጠት ስላልቻለችና እንደገና ደግሞ ተመስገን አሁን ላይ በጣም ከባድ ሰው መሆኑን ለቲና ለማሳየት ሲል እንደገና ደግሞ ቱቴንም ስለሚፈልጋት ይህንን ነገር አድርጓል። ምንድነው ያደረገው? ካሌብን አግቶት አሁን ላይ ለአባትየው በመደወል ቱቴን የሚሰጠው ከሆነ ነው እንግዲህ ካሌብን እንደሚሰጠው እየተናገረ ያለው ማለት ነው። አሁን ላይ የካሌብ አባት ግራ ገብቶታል ማለት ተመስገን በዚህ ያክል ርቀት ሄዶ እንደዚህ ያደርጋል ብሎ አላሰበም። ካሌብም አሁን ላይ በንዴት ነው እንግዲህ ከዳኒ እንኳን ሄዶ ሊያረጋጋው ቢሞክርና ሊያወራው እንኳን ቢሞክር ምንም ፈቃደኛ አይደለም ማለት ነው። ቶሎ ቱግ ስለሚልና አሁን ደግሞ እንደሚታወቀው ቱቴ ለሁሉም ነገር ለካሌብ ያንን ሚስጥር ስላልነገረችው ለዛም ነው እንግዲህ አሁን ላይ በንዴት ውስጥ ሆኖ ይሄን ነገር ያረጋው ወይም ደግሞ ቱቴንም ይቅርታ ስትጠይቀው እምቢ ያላት ማለት ነው። ስለዚህ ተመስገን ደግሞ ይሄንን ደካማ ጎን በመጠቀም እንግዲህ ካሌብን አግቶት ይዞታል ማለት ነው። አሁን ላይ ካሌብን የሚለቀው ከሆነ ቱቴን ሰውየው ወይም ደግሞ የካሌብ አባት እንዲያመጣላት ነው እየጠየቀው ያለው ማለት ነው። ስለዚህ አሁን ላይ እንግዲህ ቱቴ ምንድነው ልታደርግ የምትችለው? ምክንያቱም ካሌብ በሷ ምክንያት ነው ተይዞ ያለው። አባትየውስ እንግዲህ የካሌብ አባት ምንድነው ሊያደርግ የሚችለው? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ አሁን ላይ ቲና ዳኒን እየጠየቀችው ነው። ከኤደን ጋር ምንድነው ግንኙነት ያለ? ከኔ ጋር መሆን ከፈለክና የቤቱን ጉዳይ ወይም ደግሞ የያዙትን ሚሽን መጨረስ የምትፈልግ ከሆነ ከኤደን ጋር ያለውን ነገር ፍታ ወይም ደግሞ እርሳት እያለችው ነው። እንግዲህ አሁን ላይ ለቱቴ ብሎ ነው በአባትየው ምክንያት ከኤደን ጋር ከቲና ጋር እየሆነ ያለው እንጂ ቲናን መቼም ቢሆን እንደማይወዳት ግልጽ ነው። ስለዚህ ለአባትየው እንኳን ከአባትየው ጋር እንኳን ብትሆን ያው ለመመሳሰል ነው ብለዋለች። ነገር ግን አሁን ላይ ከኤደን ጋር የምትሆነው ለምንድን ነው ብላ ቲና በቅናት ነው እንግዲህ ይህን ነገር ያወራችው። ነገር ግን አሁን ላይ ዳኒ ምን ማለት እንደሚችል ግራ ገብቶታል። ምክንያቱም መቼም ቢሆን ኤደንን እንደማይተዋት ግልጽ ነው። ስለዚህ ቲና ራሷ ታፍርበታለች ማለት ነው። እንግዲህ ተመስገን ቲናን አንቆ ገሏት ነበር ማለት ነው። ምክንያቱም እየናቀችው ነው። አንተ ወንድ ከሆንክ እንዴት ሽማግሌውን የሆነ ነገር ማድረግ ያቅታል እያለችው እየሰደበችው ነው። ስለዚህ አንቆ ገሏት እንደነበር ይታወቃል ማለት ነው። ስለዚህ ቲና እንግዲህ አሁንም ሌላ ሴራ እያሰበች ነው የምትገኘው። እንግዲህ ትሁት ክፍል 67 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 67 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ እንደሚታወቀው ዳኒ ለኤደን ቀለበት አስሮላታል ማለት ነው። እንኳን ደስ አላችሁ። እንግዲህ አሁን ላይ ኤደን የምትፈልገው ምንድነው? ሽማግሌ እንዲልክና ቶሎ እንዲጋቡ ነው። ምክንያቱም ሴት ነች፣ እድሜዋ እየሄደ ነው። አሁን ላይ ይሄንን ነገር ነው የሚፈልገው። ቤተሰቦቹም እየጠበቋት ያሉት ይሄንን ነገር ነው። ነገር ግን ዳኒ አሁን ላይ በስራ መደራረብና የሆነ ነገር እስከሚይዙ ድረስ እየጠበቀ ነው። ነገር ግን እንደሚወዳት ማወቅ አለባት ኤደን ማለት ነው። ምክንያቱም ቱቴ አሁን ላይ ዳኒ ከቲና ጋር የሚሆነው እኔን ነፃ ለማውጣትና የቲናን ተንኮል አውቆ ለኛ ለመንገር ነው እንጂ መቼም ቢሆን ካንቺ ተለይቶ ወይም ደግሞ ካንቺ ፍቅር ሳይዘው ቲናን ይወዳታል ማለት አይደለም ብላ ቱቴ ሁሉንም ነገር አረጋግጣላታለች ማለት ነው። ስለዚህ ከዚህ በኋላ ኤደን እንግዲህ ዳኒ ቲናን ይወዳታል ብላ የምታስብ አይመስለኝም። ምክንያቱም ቱቴ ስለነገረቻት ማለት ነው። ለዛም ነው እንግዲህ ዳኒ አሁን ላይ ኤደን እንዳኮረፈችውና ፊት እየነሳችው ሲመጣ እንግዲህ ተንበርክኮ ቀለበት አስሮላታል ማለት ነው። ነገር ግን ከዛ በፊት እንግዲህ ኤደን እየተጫወተችበት ነበር። እኔ የምትወደኝ ከሆነ ለምን እንደውሻ አትጮም? እስቲ እንደውሻ ጮልኝ ብላ ሙድ እያዘችበትና ፈታ እያለችበት እንደሆነ ይታወቃል። ዳኒ ደግሞ እንግዲህ ኤደን ስለሚወዳት ከማድረግ አልተቆጠበም ማለት ነው። በደንብ ነው እንደውሻ ጮሆ እንደሚወዳት የነገራት ማለት ነው። ስለዚህ አሁን ላይ ዳኒ ለኤደን ቀለበት አስሮላታል። እስቲ ሁላችሁም በዳኒና በኤደን የተደሰታችሁ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ሌላው ጉዳይ ደግሞ የሚሆነው ምንድነው? አሁን ላይ እንግዲህ ተመስገን
ቲና እየናቀችውና እንደሚታወቀው እየሰደበችው ስለሆነ አንተ ሰውነት ብቻ ነው ልብ የለም ብላ እየሰደበችው ስለሆነ ካሌብን እንግዲህ አፍኖ ይዞባታል ማለት ነው። ቲና ያንን ደግሞ በቪዲዮ ሲያሳያት ደነገጠች። ምክንያቱም ተመስገን እንግዲህ ይሄንን ያደርጋል ብላ አላሰበችም። ምክንያቱም ከቱቴ ጋር ነው እሱ ግንኙነት ያለው ወይም ደግሞ ይፈልጋት ካሌብን በዚህ ውስጥ ማስቀመጡ ወይም ደግሞ ማሰሩ ወይም ደግሞ ማፈኑ ምን ጥቅም ሊኖር ይችላል ብላ ጠይቋለች። ነገር ግን ተመስገን ይሄንን ነገር ያደረገው አስቦበት ነው። ምክንያቱም ያሰበበት ነገር ደግሞ ምንድነው አሁን ላይ ቱቴን ለማግኘት ሲል ካሌብን መያዝና ማፈን እንዳለበት ነው የተሰማው ማለት ነው። እንግዲህ ቱቴ አሁን ላይ ካሌብ አባትየው ሊያስወጣው ሲል ተናግራለች። ካሌብ ከአባትየው ጋር እንዳይጣላ እኔ ልጅ እንዳለኝ አውቆ ነው ብላ ነግሯለች ማለት ለአባትየው። ነገር ግን አሁን ላይ ካሌብ ሲፈነጭና እንዴት ልጅ እንዳለች ለኔ አልነገርሽኝም ሁሉም ቤተሰቦች አውቀው ብሎ ሲናገር አባትየው እንግዲህ ቱቴ የምትልን አዳምጥ ወይም ደግሞ እሷ የምትነግርን ነገር መጀመሪያ አዳምጥ ብሎ ቢያስቀምጠውና እንግዲህ ካሌብ ያንን ነገር ከቱቴ የመጣውን ነገር ቢያዳምጥ ወይም ደግሞ ቱቴ ያልነገረችው ሚስጥር ቢያውቅ ኖሮ ይረዳታል ብዬ ነው ማስበው። ነገር ግን የካሌብ አባት ከማስወጣት በፊት ቱቴ ልነግር ፈልጋለሁ አንዴ አዳምጠኝ እያለችው እንኳን መሄድ ጥሎ አልነበረበትም ብዬ ነው ማስበው። ካሌብ በጣም ችኩልና ንፉግነት ሰው ይመስለኛል። ምክንያቱም ሁሉንም ነገር ቢያንስ በተረጋጋ መንፈስ እንዴት ይሄንን ነገር ለኔ ያልነገርሽኝም ብሎ በተረጋጋ መንፈስ ቱቴን ቢጠይቃት ኖሮ ከሱ ምንም ምደብቅበት ነገር የለም። ምክንያቱም ይሄንን ነገር ተመስገን ካወቀ ልጇን እንደሚወስድባት እየፈራችና እየሰጋች ስለሆነ ነው ይሄንን ነገር ለሱ ያልነገረችው ማለት ነው። ስለዚህ ካሌብ እንግዲህ መረዳት መቻል ነበረበት። እሷን የሚወዳትና እሷን የሚያፈቅራት ከሆነ በዚች በትንሽ ነገር ውስጥ እሷን መከፋት የለበትም ብዬ ነው ማስበው። እስኪ እናንተም በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ አሁን ላይ ቲና ዳኒን ከኔ ጋር ሆነ የምትሰራው ከሆነ ስራ እያለችው ነው የምትገኘው። በሁለት ቢላ አትሳል እያለችው ነው። አሁን ላይ ዳኒ ኤደንን አሁን ላይ ዳኒ ቲናን ወይ ከዚህ ቤት ውጪ ወይም ደግሞ የሆነ ነገር ስራ ጀምር እያላት ነው። ምክንያቱም ቲና እሱ ቤት በተቀመጠችና በሆነች ቁጥር ኤደን እየከፋትና የሆነ ነገር ቲና እንዳታሰስተው ፍቅረኛዬን ወይም ደግሞ ዳኒን እያለች እየሰጋች ነው። ለዚህም ነው ዳኒ ቲናን ከዚህ ቤት ለምን አትወጪም እንዴት ነው አገኘሽ ማረፊያ እያላት ነው። ዳኒ አሁን ላይ ጥሎ ያልጣላት ለምንድነው ከዚህ በፊት ጓደኛው ስለነበረችና ሐሳብም ዓላማ ሚሽን ስለነበራቸው የሆነ ቦታ ላይ እንዳትወርቅ ማረፊያም ስለሌላት ነው አስጠግቶ እያኖራት ያለው። ነገር ግን ቲና እንግዲህ አስጠግቶ እንኳን እያኖራት ለቤተሰቡ ክፋትና ተንኮል ነው የምታስበው። አሁንም ቢሆን ይሄ ተንኮልና ክፋቷ